Hello everyone, welcome back to my channel. In today's tutorial, I will show you step by step how to mosaic Sentinel imagery in QGIS, but this time we'll focus on mosaicing band 4 red and band 8 near infrared separately. This is especially useful for analysis like NDVI and other remote sensing workflow. ይህ እንደምታዩት እንግዲህ ታርጌት ኤሪያ ያለበትን ቦታ በፖሊጎን ሴሌክት አድርጋለሁ። ስለዚህ ቪዲዮ ብዙም አናወራም ከዚህ ቀደም ቪዲዮ ስለሰራሁበት። ስለዚህ ከመረጥን በኋላ እንደምታዩት ሴንቲኔል ቱ ኢሜጀሪ ነው እዚህ ጋር ያለው። ክላውድ ከበሩ ነው 5 አድርጌዋለሁ። ኤል2ኤ ነው እዚህ ጋር የምትመርጡት። ከዛ እዚህ ጋር ታይሚንጉን በደንብ ማስተካከል አለባችሁ። ከዚህ ቀደም ብዙ እዚህ ጋር በደንብ ዲቴል ስለሰራሁበት ቪዲዮ ሃይላይት ከማሳየት ውጭ ብዙም እዚህ ላይ አንቆይም። እዚህ ጋር እንደምታዩት ከ2024 0122 2025 0122 ነው። እዚህ ጋር ሰዓቱም ሚነቱም ተመሳሳይ መሆን አለበት። ከዛ በኋላ እዚህ ጋር ሰርች ስትሉት ቪዥዋላይዝ ያደርግላችኋል። እዚህ ጋር ይህንን ታርጌት ኤሪያ ለማውረድ 4 ቲሎች ወይም ግራኑል አለ እዚህ ጋር። እነዚህን ግራኑሎች እንዴት አድርገን ነው ዛሬ ሞዛይክ እንደምናደርግ የምናየው ማለት ነው። ስለዚህ እዚህ ጋር እንደምትሉት አንድ ግራኑል ወይም ቴልስ እዚህ አለኝ እኔ። ሁለተኛው ግራኑል ወይም ቲልስ እዚህ ነው። ሶስተኛው ይሄ ነው። አራተኛው ይሄ ነው ማለት ነው። ስለዚህ እኔ ከዚህ ቀደም ዳውንሎድ አድርጌ የኔ ታርጌት ወይም ዲስትሪክት አራቱም ግራኑሎች አውርጄ ስለነበረ ያንን ነው የምንሰራው ዛሬ እንዴት አድርገን ሞዛይክ እንደምናደርግ የምናየው ማለት ነው። ስለዚህ አሁን ኪዩጂኤስ ጋር ሄዳለሁ ማለት ነው። ኪዩጂኤስ ከሄድኩ በኋላ ዳውንሎድ አድርጌ ያስቀመጥኩበት ፎልደር ጋር እሄዳለሁ ማለት ነው። እዚህ ጋር ምንድነው መጀመሪያ ሌየር ነው አድ ሌየር አድ ራስተር ሌየር አለው። ከዛ ብሮዞ ጋር መጣና የኔ ሴንቲኔል ቱ ኢሜጀሪ የተቀመጠበት ቦታ ላይ ሄዳለሁ ማለት ነው። እዚህ ጋር እንደምታዩት እኔ ሴንቲኔል ቱ ኢሜጀሪ ብዬ ያስቀመጥኩት አንድ ማለት ቲል1 ወይም ግራኑል አንድ ማለት ነው። ስለዚህ ይሄችን ተከፍታለሁ። ስታወርዱ እዚህ ጋር ምንድነው ዚፕ የሆነ ፋይል ነው የሚመጣላችሁ። ይሄን ኤክስትራክት ማድረግ አለባችሁ ማለት ነው። ኤክስትራክት የምታደርጉት እንዴት ነው? እዚህ ጋር ራይት ክሊክ አድርጋችሁ ኤክስትራክት ስትሉት ይመጣላችኋል ማለት ነው። እኔ ኤክስትራክት ስላደረኩት እዚህ ጋር ቀጥታ ይሄን ፋይል ከፍታለሁ። ዳብል ክሊክ በማድረግ ከዛ ግራኑል የሚለውን ክሊክ አደርጋለሁ። አሁንም ኤል2 የሚለውን ክሊክ አደርጋለሁ። ኢሜጅ የሚለውን ዳታ ላይ ሄድና አሁንም እሱን ከፍታለሁ። እዚህ ጋር 3 አይነት ሪዞሉሽኖች አሉ። አር10 አር20 እና አር60 አለ። አር10 ማለት 10 ሜትር ሪዞሉሽን ወይም 10 በ10 የሆነ ሪዞሉሽን ያለው ኢሜጀሪ ነው፣ ሴንቲኔል ቱ ኢሜጀሪ ነው ማለት ነው። ስለዚህ እሱ ነው የምከፍተው። ዳብል ክሊክ አድርጌ ከፍታለሁ። ከዛ በኋላ ቅድም የተነጋገረው መጀመሪያ ላይ ባንድ 4 እና ባንድ 8 ወይም ሬድ እና ኒር ኢንፍራሬድ ነው ማለት ነው ዛሬ ሞዛይክ የምናደርገው ማለት ነው። ስለዚህ እሱን እመርጣለሁ። ባንድ 4 እመርጣለሁ። ከዛ በመቀጠል ባንድ 8 እመርጣለሁ። ኦፕን እለዋለሁ ማለት ነው። አድ እለዋለሁ ወደ ፓኔል ሌየር ፓኔል ማለት ነው። አሁንም ወደ ሁለተኛው ቲልስ ወይም ግራኑል ሄዳለሁ ማለት ነው። ቀጥታ መለስና ራስተር ዳታ ወይም ሴንቲኔል ቱ ኢሜጀሪን አራቱን ግራኑሎች ወይም ቲልስ ወደ ኪዩጂኤስ ጠርቻለሁ ማለት ነው። የሚቀረኝ ምንድነው የኔን ዲስትሪክት ሼፕ ፋይል ወደዚህ አመጣለሁ ማለት ነው። ዲስትሪክት ይሄ ለምንድነው እንዴት አድርገን ክሊፕ እንደማድረግ እንዳሳያችሁ ነው በኋላ ማለት ነው። ይሄ ነው ሼፕ ፋይሉ።
አደረገዋለሁ ማለት ነው። ጨረስኩ ማለት ነው። እዚህ ጋር እንደምታዩት የኔ ዲስትሪክት ይህን ይመስላል ባውንደሪው። ከዛ ይህን ሀሎ ላድርገውና በኋላ ስትሮክ ዊድዙን ጨመር ላድርገው። አፕላይ ኦኬ ልበለው። እንደምታዩት ይሄ የኔ ዲስትሪክት ነው። እዚህ ጋር እንደምታዩት ይሄንን ግራኑን አራትን አንቲክ ባደረገው እንደምታዩት የኔ ዲስትሪክት ቅድም እንደነገርኳቸው ሙሉ አናላይሲስ በዚህ ዲስትሪክት ሙሉ የኤንዲቢ አናላይሲስ ወይም ሌሎችን የሪሞት ሴንሲንግ ዳታ አናላይዝ ላድርግ ብል ግማሽ ይሆንብኛል ማለት ነው። አንዷን ቲል ብቻ ዳውንሎድ ባደረግ ቅድም እንደነገርኳቸው እዚህ ጋር እችን ብቻ ላውርድ ብል በዚህ የኔን ዳታ አናላይዝ ማድረግ አልችልም ማለት ነው። ግማሹ ብቻ ይቀርብኛል ማለት ነው። ስለዚህ ሙሉ ዳውንሎድ ስታደርጉ አንዳንድ ጊዜ የሚያጋጥማቸው ምንድነው የእናንተ ታርጌት ኤሪያ ወይም ስተዲ ኤሪያ በአንድ ቲል ወይም ግራኑል ውስጥ ሊገኝ አይችልም ማለት ነው። በዚህም ጊዜ ይህን ችግር ለመፍታት እንዴት አድርገን እንደምንሰራ እናያለን ማለት ነው። ስለዚህ ወደ ኬቡጂአይሳችን እንሄድና እንደምታዩት ያው እነዚህን አንቲክ እያደረኩ ላሳያችሁ። ለማንኛውም ታያቸዋል። አሁን ከዚህ በላይ አራት ግራኑሎች ወይም ቲልስ ነበሩ ያሉት ያያችሁት ነው። ስለዚህ ይሄን እንዴት አድርገን ነው ሞዛይክ የምናደርገው የሚለውን ነገር ነው የምናየው ማለት ነው። ስለዚህ ወደዚህ እንምጣና ሁሉንም ቲክ ያድርግልን ሾው ኦል እንበልና መጀመሪያ እንግዲህ ሞዛይክ የምናደርገው ማለት ነው አንዱን ባንድ እናደርጋለን ወይም ባንድ ፎርም ወይም ባንድ ኤይትም ማለት ነው። መጀመሪያ ባንድ ፎርም ሞዛይክ እናደርግ። ይሄን ለማድረግ ምንድነው የምናደርገው ራስተር ጋር እንሄዳለን። ከዛ ሚሰለነስ የሚላል እዚህ ጋር እንደምታዩት ሚሰለነስ ጋር ከመረጥ ነው በኋላ ታች ጋር እንደምታዩት መርጅ የሚላል ማለት ነው። ይሄንን ክሊክ እናደርጋለን አንድ ጊዜ። ከዚያ በኋላ እዚህ ጋር እዚህ ሶስት ዶት ዋጋ ክሊክ በማድረግ መጀመሪያ ሞዛይክ ማድረግ የምንፈልገውን ባንድ እንመርጣለን ማለት ነው። ስለዚህ ባንድ ፎርን እንምረጥ ማለት ነው። ይሄን ከመረኩ በኋላ ከዛ ይሄንን ሴቭ በማድረግ እወጣለሁ ማለት ነው። ሴቭ አደርጋለሁ። ይሄንን ሴቭ ቱ ፋይል የሚለውን መርጣለሁ። እዚህ ጋር መጥቼ አዲስ ባንድ ፎር ብዬ ሞዛይክ በለው። ከዛ ሴቭ ልበል። እዚህ ጋር ራን እንለዋለሁ ማለት ነው። አሁን ለዛ አራት የተለያዩ ቲልስ ወይም ግራኑልስ በአንድ ላይ መርጅ ያደርግልኛል ማለት ነው። 70% ወይም 70% ደርሷል። እዚህ ጋር እንደምታዩት ኮምፕሊት አድርጓል። እዚህ ጋር እንደምታዩት ኮምፕሊት እያለ ነው። ስለዚህ ይህን መዝጋት እወጣለሁ ማለት ነው። ክሎዝ አደርጋለሁ። ባንድ ፎርን አሁን ፕሮሰስ አድርጎ ጨርሶልኛል። በመቀጠል ምንድነው የማይሆነው? የት ሄዳለሁ? ራስተር እሄዳለሁ። አሁንም ከዛ ሚሰለነስ የሚላለ እሱን ከዛ መርጅ የሚለውን እመርጣለሁ ማለት ነው። አሁንም እንደተለመደው ቅድም ባንድ ፎርን ሰርተናል። አሁን የሚቀረን ባንድ ኤይት ወይም ኒር ኢንፍራሬድ እንሰራለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ባንድ ኤይትን እመርጣለሁ ማለት ነው። አራቱም ቲልስ እመርጣለሁ ማለት ነው።
ኦኬ እላለሁ። እዚህ ጋር መጥቼ ከዚህ በኋላ ወታች ስክሮል በማድረግ መርጅ የምናደርገውን ፋይላችንን ሴቭ አደርጋለሁ ማለት ነው። ሴቭ ቱ ፋይል ብዬ እዚህ ጋር ባንድ ኤይት እና ሞዛይክ ሴቭ አደርጋለሁ። ከዛ ራን እላለሁ ማለት ነው። አሁን ቅድም እንደሰራለን በተመሳሳይ አሁንም ይሰራል ማለት ነው። ኮምፕሊት አድርጓል። እዚህ ጋር እንደምታዩት መርጅ ፊኒሽድ ወይም ደግሞ ኮምፕሊት ይላል እዚህ ጋር። ስለዚህ ስራችንን ባንድ ኤይት እና ባንድ ፎር መርጅ አድርገን ወይም ሞዛይክ አድርገን ጨረስን ማለት ነው። አሁን ይሄን ክሎዝ አደርጋለሁ። እነዚህን ሀይል ላድርጋቸው። ሁለቱም ብቻ መርጅ አደረኳቸውን ፋይሎች ብቻ እንበል። እንደምታዩት ቅድም አራቱ የተለያዩ የነበሩትን አሁን ባንድ ፎር እና ባንድ ኤይትን አራት የተለያዩ ቲሎችን በአንድ ላይ ሞዛይክ አደረግናቸው ማለት ነው። ወይም መርጅ አደረግናቸው ማለት ነው። መርጅ አደረግናቸው ማለት ነው። እዚህ ጋር ዲስትሪክቱን ከላይ ብናደርገው አሁን እንደምታዩት ይሄ ነው የኔ ዲስትሪክት ባውንደሪ። አሁን ይሄን አንቼክ ብናደርገው ወይም አንቼክ ብናደርገው የተለያየ አይሆንም ማለት ነው። ሞዛይክ ስላደረኩት ሁሉንም የወረዳን ባውንደሪ ወይም ጫፍ እስከ ጫፍ አራት የተለያዩ ቲሎች የነበሩትን አሁን አንድ አድርጌ ያመጣሁት ማለት ነው። አንድ አድርጌ ያመጣሁት ማለት ነው። ስለዚህ አሁን ምን አደርጋለሁ? ክሊክ ማድረግ እችላለሁ ማለት ነው። ቅድም ግን የተለያዩ የነበሩትን እነዚህን የተለያዩ ቲሎች ወይም ግራኑል የነበሩትን ክሊፕ ላድርግ ብል አልችልም ነበር ማለት ነው። ወይም ኤክስትራክት ላድርግ ብል አልችልም ነበር ማለት ነው። የተለያዩ ቲሎች ስለነበሩ ማለት ነው። ስለዚህ አሁን ክሊፕ አደርገዋለሁ ማለት ነው። በኒድ ዲስትሪክት ልክ አንድ ሴንቲሜትር ኢሜጀሪ ስለሆነልኝ ክሊፕ አደርገዋለሁ ማለት ነው። እዚህ ጋር መጥቼ ፕሮሰሲንግ ቱልቦክስ ላይ ክሊፕ ልበለው። ክሊፕ ራስተር ዊዝ ፖሊጎን የሚለውን መርጣለሁ። እዚህ ጋር እንደምታዩት ወይም ታች ጋር ሳጋ ኔክስት ጀነሬሽን ላይ ሄዳችሁ ክሊፕ ራስተር ዊዝ ፖሊጎን የሚለውን ደብል ክሊክ ታደርጋላችሁ። ከዛ እዚህ ብሮውዘር ኢንፑት ላይ ሄጄ ሶስት ዶቶቹ ጋር ኢንፑቱ ጋር ሄጄ ሶስት ዶቶች ጋር ክሊክ አደረግና መጀመሪያ ባንድ ኤይትን ክሊፕ ላደርግ ከፈለኩ ባንድ ኤይትን መርጣለሁኝ። ከዛ ኦኬ እለዋለሁ። ማስክ ሌየራችን ወረዳ ባውንደሪያችን ነው የሚሆነው ማለት ነው። ከዛ አውትፑቶችን እዚህ ጋር መጥቼ ሴቭ አደርጋለሁ ማለት ነው። አውትፑት ሌየራችንን ሴቭ አደርጋለሁ ብዬ ባንድ ኤይት ቅድም ሞዛይክ ስላልኩት ሞዛይክ ዋን ልበለው። ሞዛይክ ዋን ብዬ ሴቭ አደርገዋለሁ። ወይም በወረዳ ስም ማድረግ እችላለሁ ማለት ነው። ከዚህ በኋላ ምንድነው የምለው ራን እለዋለሁ ማለት ነው። ራን እለዋለሁ። በኔ ዲስትሪክት ልክ ክሊክ ያደርግልኛል ማለት ነው። ክሊፕ አድርጎ ጨርሶልኛል። ይህን ክሎዝ አደርጋለሁ። ቀጣይ አሁንም እዚህ ጋር ሳጋ ላይ ክሊፕ ራስተር ዊዝ ፖሊጎን የሚለውን ደብል ክሊክ አደርጋለሁ። ከዛ እዚህ ኢንፑት ሌየር ማን ነው የሚሆነው? ቅድም ባንድ ኤይት መርጬ ነበር። አሁን ባንድ ፎርን እመርጣለሁ ማለት ነው። ኦኬ እላለሁ።
እዚህ ማስክ ሌየራችን ወረዳ ወይም ዲስትሪክት ባውንደሪ ነው ማለት ነው። ከዛ እዚህ ጋር መጣና ሴቭ ቱ ፋይል የሚለውን እመርጣለሁ። ባንድ ፎር ሞዛይክ ዋን ነው። ቅድም ስለ ተደጋጋሚ ስም ስላለ እሱ እንዳይልብኝ ነው እንዳይጋጭብኝ ነው። ከዚህ ራን እለዋለሁ። አሁንም ባንድ ፎርን ክሊክ አድርጎ ይሰጠኛል ማለት ነው። ጨርሷል። እዚህ ጋር እንደምታዩት ይህን ክሎዝ አደርጋለሁ። ስለዚህ ይሄን አሁን አንቼክ ባደረገው እንደምታዩት በእኔ ዲስትሪክት ልክ ክሊክ አድርጎ አመጣልኝ ማለት ነው። ከዚህ በኋላ የተለያዩ የሪሞት ሴንሲንግ አናላይሲስ ወርክፍሎዎች ወይም ኤንዲቪአይ ካልኩሌት ማድረግ ትችላላችሁ ማለት ነው። የዛሬው ትምህርታችን ይህን ይመስላል። በሚቀጥለው ፋክተርን ኤንዲቪአይን ተጠቅመን ሲ ፋክተር እንዴት አድርገን ካልኩሌት እንደምናደርግ ለሩዜል ሞዴል እናያለን ማለት ነው። የዛሬው ስራችን ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንልን። ቻው።